የዶናልድ ትራምፕ አውሮፕላን የገጠመውን ከን Viewers, we have big news coming in from the United States. Air Force One had to turn around back to the joint base Andrews following what the crew called a minor electrical issue. ኢማኑኤል ማክሮንን ያዋረዱት ትራምፕ አሁንም ቀጥለውበታል። Go to the French embassy. No. I'm sorry, President. I'm really sorry. Guess what? I'm awaiting the street because everything is frozen for you. Emmanuel. You know Emmanuel Macron. I love the French accent. Emmanuel. ትራምፕ የኢትዮጵያን ግድብ በተመለከተ ደግመውና ደጋግመው እየሳቱ ይገኛል። ፕሬዚዳንቱ አባይ ከግብጽ የሚመነጭ መስሎ ነበር ብለው ታርፈዋል። Egypt and Ethiopia were going to fight over a dam, and I got them to stop. I still got to work it out because they put a dam up in Ethiopia that stops the flow from a little river called the Nile. I always think of the Nile being in Egypt, you know, beautiful Nile. ያልሲሲ ትራምፕን የማግኘት ጉጉት ነውጠኛውና አነጋጋሪው ትራምፕ This is a great country. They laugh at us. Behind our backs, they laugh at us because of our own stupidity. And the leaders, I mean, what we have a Persian Gulf situation. You saw what happened today. Billions and billions of dollars are being spent on getting oil for Japan, and they're not paying anything for it. Essentially, they're paying nothing for it. ትራምፕ አነጋጋሪነታቸው እንደቀጠለ ይገኛል። ከቬኔዙዌላ እስከ ኢትዮጵያ ከዚያም እስከ አውሮፓ ድረስ በርካታ ነገሮችን እያሉ ይገኛል። የሀገራት መሪዎችን ከፍ ዝቅ በማድረግ ተግባራቸው ቀጥለዋል። እረ ምን ነካዎት መለስ ሲበሉ ባክዎትን ቀልብ ይግዙ ቢባሉም ትራምፕ እንደውም ብሶባቸው ታይቷል። በተለይም የግሪንላንድ ውዝግብ ከተነሳበት ዕለት ጀምሮ ትራምፕ የአውሮፓ መሪዎችን እያጣጣሉ ይገኛል። የሩሲያው ፑቲን፣ የቻይናው ሺጂንፒንግ የአውሮፓና የአሜሪካንን ውጥረት ጥጋቸውን ይዘው በትዝብት እየተከታተሉ ይገኛል። ትራምፕ በአሁኑ ሰዓት 80ኛ ዓመታቸውን ለመድፈን ውስን ቀናት ብቻ ይቀሯቸዋል። በ83 ዓመታቸውም የፕሬዝደንትነት ዘመናቸው የሚያከትም ይሆናል። በተለያዩ ሁለት የምርጫ ውድድሮች 45ኛውና 47ኛ የአሜሪካ ፕሬዝዳንት በመሆን ተመዝግበዋል። በመጀመሪያው ዙር ምርጫ አሸንፈው ከተመረጡ በኋላም በሌላኛው ዙር በቀድሞ ፕሬዝዳንት ጆ ባይደን የተሸነፉበት ሁኔታ በመፈጠሩም ለተከታታይ ሁለት ጊዜያት አሜሪካንን የሚመሩበት ሁኔታ አልተፈጠረም። እናም በአሜሪካ የፕሬዝዳንቶች የምርጫ ታሪክ ውስጥ ትራምፕ የአንድ ምርጫ ውድድርን በመሃል ተሸንፈው ከተሰናበቱ በኋላም በድጋሚ ምርጫ ተወዳድረው ፕሬዝዳንት የሆኑ ፖለቲከኛ ተደርገውም የሚወሰዱ ሆነዋል። በዚህ መሰረትም ትራምፕን ታሪክ የሚያስታውሳቸው በነውጠኝነታቸው ብቻ ሳይሆን 45ኛውና 47ኛ የአሜሪካ ፕሬዝዳንት ጭምር ሆነው በማገልገላቸው ነው። ዶናልድ ትራምፕ ነውጠኝነታቸው ቀድሞውኑ የነበረ ሲሆን በሁለተኛ የፕሬዝዳንትነት ዘመናቸው ግን የበለጠ ተባብሶ ቀጥሏል። ትራምፕ ከዚህ በኋላ ለሶስተኛ ጊዜ ተወዳድረው የአሜሪካ ፕሬዝዳንት እንደማይሆኑ ይታወቃል። ከዚህ በኋላ 3 ድፍን የስልጣን ጊዜያቸውን አጣጥመው መሰናበት ግድ ይላቸዋል። አንዱን ዓመት የስልጣን ዘመናቸውን ከታሪፍ እስከ ወረራ ፉከራ ዓለምን እያናወጡ ጥንቅቅ አድርገው አሳልፈዋል። የአሜሪካ አጋር ነኝ የሚለውን አውሮፓ ጥግህን ያዝ በማለት የአውሮፓ መሪዎችን ክፉኛ አሸማቀዋል። ፕሬዝዳንቱ ለሁለተኛ ጊዜ ፕሬዝደንትነት ስልጣኑ በያዙ በሳምንታት ጊዜያት ውስጥ ቻይናን ጨምሮ በበርካታ ሀገራት ላይ ታሪፍን ሲጥሉ የአሜሪካ አጋር ነኝ የሚለውን አውሮፓ ህብረትን ሳይቀር ሲምሩት አልታየም። ዶናልድ ትራምፕ አንድ ቀን እንደውም ሲናገሩ ለምን ይዋሻል፣ እውነቱን እንነጋገር ከተባለ እኮ የአውሮፓ ህብረት የተመሰረተው አሜሪካንን ለመቀናቀን ነው ሲሉ ነበር የተናገሩት። ንግግራቸውን እንደሚከተለው እንስማው። Let's be honest. The European Union was formed in order to screw the United States. That's the purpose of it. አውሮፓ አሜሪካን አጋሪ ናት፣ የአሜሪካ ጥቃት ነው። በኢኮኖሚ እንዲሁም በወታደራዊ ዘርፍ በኩል ደግሞ በኔቶ በኩል ጥብቅ ወዳጆች ነን ሲል ቆይቷል። በእርግጥም ከሁለተኛ ዓለም ጦርነት ጀምሮ ያሉ እውነታዎች የሚያሳዩት ይህንን እውነታ ነው። የአሜሪካ አጋሮች ወይንም ዩኤስ አላይንስ የሚባለው ታሪክ ሲነሳ ቀድሞ የሚመጣው የአውሮፓ ሀገራት ናቸው። ካናዳ፣ አውስትራሊያና ሌሎች ሀገራት ይቀጥላሉ። አጋርነቱም እንደ ሩሲያና ቻይና ያሉ ሀገራትን ለመመከት አለያ ሚዛን ለማስጠበቅ እንደሆነ ይነገራል። በዚህ መሃል ከአውሮፓ ህብረት የወጣችው እንግሊዝ ወይንም ጠቅለል ተደርጋ ዩናይትድ ኪንግደም በሚል የምትጠራው የጥንት የጧቷ ዩናይትድ ኪንግደም ጭምራለችበት። ታዲያ ዶናልድ ትራምፕ እነዚህን ሁሉ በአንድ ቅርጫት ውስጥ ከተው ተረጋጉ፣ አሜሪካ ብቻዋን የምትቆም ታላቅና ሀያል ሀገር ናት ሲሉ ተደምጠዋል። ያ ብቻ ሳይሆን አጋርነን እያላችሁ በእኛ ላይ ጥቅማችሁን አታስጠብቁ ሲሉ እንቅጩን ተናግረዋል። ዶናልድ ትራምፕ አውሮፓ ህብረትንና ሌሎች አጋርነን በማለት እጀባ ላይ የነበሩትን ሀገራት ዝቅ አድርገው ከመናገር ባለፈም ሀገራቱንም የሀገራቱ መሪዎችም ሳይቀር እያዋደቁ መናገሩን ቀጥለውበታል። በዚህ ረገድም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከባድ የትራምፕ የስነ ልቦና ጥቃት የደረሰባቸው ሰው ናቸው። ትራምፕ ማክሮን እየደጋገሙ ክብራቸውን በሚነካ መልኩ ዝቅ ሲያደርጓቸው ተስተውለዋል። Emmanuel. You know Emmanuel Macron. I love the French accent. Emmanuel.
ዶናልድ ትራምፕ ስለ ፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በተናገሩ ቁጥር የፈረንሳይ ጋዜጠኞችና የማህበራዊ መገናኛ ብዙሃን አንቂዎች በኢማኑኤል ማክሮን ላይ አከታትሎ መሰላቅ እየተለመደ መጥቷል። አንዳንዶች እንደውም ትራምፕ ሆን ብለው ኢማኑኤል ማክሮን ሰድበው ለሰዳብ እየሰጧቸው ነው በማለት አስተያየቶቻቸውን ሲሰጡ ይስተዋላል። ማክሮን በትራምፕ የተሰራባቸው ደባ በዚህ ብቻ አላበቃም። ማክሮን ባለፈው ወርሃ መስከረም በኒውዮርክ በነበረው የተባበሩት መንግስታት ጉባኤ ላይ ለመሳተፍ ወደ አሜሪካ ያመራሉ። በዚህ መሃል ከፈረንሳይ ኤምባሲ ተነስተው ወደ ተባበሩት ስብሰባ አዳራሽ በማምራት ላይ ያሉም በድንገት ዶናልድ ትራምፕ ኒውዮርክ ደረሱ ተባለ። እናም ማንም እንዳይንቀሳቀስ በሚል የኒውዮርክ መንገዶች በሙሉ ጥርቅም ተደርገው ተዘጉ። ነገር ግን ትራምፕም ካለፉ በኋላ ቢሆን መንገዶቹ ሊከፈቱ አልቻሉም። እናም ሰዓቱ የሄደባቸው ማክሮን ከተሽከርካሪያቸው ወርደው በእግራቸው አስነኩት። ማክሮንም በመሃል ላይ በእግር ጭምር ማለፍ አትችሉም የሚል የጸጥታ አካላት ጭምር ገጠሟቸው። የፈረንሳይ ፕሬዝዳንት ነኝ እባካችሁ ተረዱኝ፣ ስብሰባ ረፍዶብኛል ቢሉም ሰሚ ጠፋ። በመሃል ለትራምፕ ቢደውሉም ትራምፕም ቢሆኑ በቅጡ ሳያናግሯቸው ስልክ ተጠረቀሙባቸው። ይህንን የፕሬዝዳንት ማክሮንን የወቅቱን ክስተት በጥቂቱ እንመልከት። I'm sorry, I'm President. I'm really sorry. It's just that everything's in frozen right now. There's a motorcade coming right. That's why. ፕሬዝዳንት ዶናልድ ትራምፕ ከአውሮፓ መሪዎች ይልቅ ክብር ያላቸው ሆኖ የሚታየው ለሩሲያው ፕሬዝዳንት ቭላድሚር ፑቲንና ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሆኖ ይታያል። በዚህ አይነቱ የትራምፕ አካሄድ ታዲያ እንደ እንግሊዞች የተናደደ የለም። እንግሊዝ ከማንም በላይ የአሜሪካ ጥብቅ ወዳጅ ነኝ ብላ ታስባለች። በትራምፕ ዘመን ግን ይህ ሊሰራ አልቻለም። በተለይ ደግሞ ንብረትነቱ የዴንማርክ ነው የሚባለውን የግሪንላንድ ግዛት ትራምፕ በውድም ሆነ በግድ የምጠቀልለው መሆኑን ይታወቅልኝ ማለታቸውን ተከትሎም በትራምፕና በእንግሊዝ መካከል የተፈጠረውን ክፍተት የበለጠ ቁጭ አድርጎ ለአደባባይ ያበቃው ሆኖ ታይቷል። ዶናልድ ትራምፕን በተመለከተ በዩናይትድ ኪንግደም ፓርላማ ውስጥ ንግግር ያደረጉት አንድ የሀገሪቱ ፓርላማ አባል ትራምፕ የለየለት ዓለም አቀፍ ጋንግስተር ሆኗል ሲሉም በአደባባይ ወርፈዋቸዋል። President Trump is acting like an international gangster. Threatening to trample over the sovereignty of an ally, threatening the end of NATO altogether, and now threatening to hit our country and 7 European allies with outrageous, damaging tariffs unless he gets his hands on Greenland. የዴንማርክ ግዛት የተባለውን ግዙፉን በረሃማ ደሴት ግሪንላንድን በአሜሪካ ግዛትነት እጠቀልላለሁ ያሉት ትራምፕ በእንግሊዝ በኩል ነገር አብሩዱ ቢባሉም ምን ሲደረግ ማለታቸው በራሳቸው በእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በኩል የአደባባይ መግለጫ እስኪሰጥባቸው ድረስ ያደረገ ሁኔታ ታይቷል። Denmark is a close ally of the United Kingdom and of the United States, a proud NATO member that has stood shoulder to shoulder with us, including at real human cost in recent decades. በዚህ መሃል ግን የምዕራቡ ጠላት ናቸው በሚል የተፈረጁት ሩሲያና ቻይና ይህንን የአሜሪካና የአውሮፓን ብጥብጥ በተመለከተ ጥጋቸውን ይዘው እየተከታተሉ ይገኛል። ነገሩን ወደ ህዳሴ ግድብ ጉዳይ ስንመልሰው ዶናልድ ትራምፕ የአንድ ዓመት የስልጣን ላይ ቆይታ ይህን ይመስላል በማለት ማክሰኞ ለረቡዕ ማለትም ጃንዋሪ 21 ቀን 2026 በሰጡት መግለጫቸው ላይ በድጋሚ ርዕሰ ጉዳያቸው አድርገው ታይተዋል። ዶናልድ ትራምፕ በነበራቸው ሰፊ አንድ ዓመት ቆይታ ጊዜ ማብራሪያቸው ላይ የህዳሴውን ግድብ ጉዳይ ያነሱት አስቆሚያቸዋለሁ ባሏቸው የዓለማችን ጦርነቶች ዝርዝር ውስጥ በማካተት እንደሆነ ታይቷል። ፕሬዝዳንቱ አባይ ወይንም ናይልን በተመለከተ እንዲሁም የህዳሴውን ግድብ በተመለከተ ማብራሪያዎችን ሲሰጡ በተሟላ ደረጃ ላይ ሆኖ አይደለም። ያም በመሆኑም እየደጋገሙ ሲሳሳቱ ታይተዋል። ስህተቶቹ ደግሞ የጎሉና ትራምፕ ምነው አማካሪ የላቸውም እንዲህ የሚያስብሉ ሆነው ይታያሉ። የትራምፕ የዕለተ ማክሰኞ አባይን በተመለከተ ንግግራቸው ስህተት አንድ ብሎ የታየውም አባይን ወይም ናይልን በዓለማችን ረጅም ወንዝ ሆኖ ሳለ እሳቸው ግን ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚመጣውን ፍሰት የሚያስቆም ግድብ ሰርተዋል ማለታቸው ነው። ከዚህ ባለፈም ፕሬዝዳንቱ ናይልን ከግብጽ የሚመነጭ መስለኝ ነበር፣ ለካ ነገሩ ወዲህ ነው ሲሉም በዚህኛው አንደኛው ዓመት የስልጣን ቆይታቸው መግለጫቸው ላይ ተሰምቷል። Egypt and Ethiopia were going to fight over a dam, and I got them to stop. I still got to work it out because they put a dam up in Ethiopia that stops the flow from a little river called the Nile. I always think of the Nile being in Egypt, you know, beautiful Nile. የአይነቱ የትራምፕ ግብጽን ኢትዮጵያንና አባይን የህዳሴውን ግድብ የተመለከተ ስህተት አሁን ብቻ የታየ አይደለም። ከዚህ ቀደም በነበራቸው አንድ መግለጫቸው ላይም ትራምፕ ግልጽ የሆኑ የአደባባይ ስህተቶችን ሲፈጽሙ ታይተዋል። በህዳሴው ግድብ ጉዳይ በነበራቸው የተወሰነ ደቂቃ ማብራሪያቸው ላይ 1፣ 2፣ 3 ተብለው ሊጠቀሱ የሚችሉ በርካታና ተከታታይነት ያላቸው ስህተቶችን መስራታቸው ጥቂት ወደ ኋላ ሄዶ ማስታወሱ አይከፋም። በአንድ ወቅት በነበራቸው መሰል መግለጫቸው የትራምፕ የመጀመሪያው ስህተት ኢትዮጵያና ግብጽ ጎረቤት ሀገራት አድርገው መግለጻቸው ነበር። በጊዜው ይህም መግለጫቸውን የሰሙ አንዳንድ ሰዎችም ትራምፕ ምነካቸው እስከ ማለት ደርሰዋል። በጂኦግራፊ ከታዩ ትራምፕ እንደሚሉት ሳይሆን ሁለቱ ሀገራት ማለትም ግብጽና ኢትዮጵያ በድንበር የሚገናኙ ሀገራት አይደሉም። በሁለቱ ሀገራት መካከል በቆዳ ስፋቷ ግዙፍ የሆነችው ሱዳን የምትባል ሀገር አለች። ይሁንና ትራምፕ በዚህ መግለጫቸው ላይ ከግብጽና ከአጎራባቿ ጥሩ ከሆነችው ጎረቤት ሀገር በተያያዘ ሰርተናል፣
ሁለቱም ወዳጆች ናቸው። ነገር ግን ናይል ተብሎ እንደሚጠራው ወንዝ የሚሄደውን ውሃ የሚዘጋ ግድብ ተገነባ በሚል ማብራሪያ ሲሰጡ ተስተውለዋል። We worked on Egypt with a next-door neighbor who is a good neighbor. They're friends of mine, but they happened to build a dam which closed up water going into a thing called the Nile. ዶናልድ ትራምፕ እነዚህ ድንበር የማይጋሩትን ሁለቱን ሀገራት ማለትም ግብጽና ኢትዮጵያን ጎረቤት ሀገራት ብሎ በመጥራት ከሰሩት ከበድ ያለ ጂኦግራፊያዊ ስህተት በተጨማሪም የህዳሴው ግድብ በግብጽ ላይ ውሃውን ጥርቅም አድርጎ የሚዘጋ አድርገው ሲያቀርቡ ተሰምተዋል። ይህንን ጉዳይ በአንደኛው ዓመታቸው ጋዜጣዊ መግለጫ ላይ ጭምር መልሰው ደግመውታል። Egypt and Ethiopia were going to fight over a dam, and I got them to stop. I still got to work it out because they put a dam up in Ethiopia that stops the flow from a little river called the Nile. I always think of the Nile being in Egypt, you know, beautiful Nile. ፕሬዚዳንት ትራምፕ በቀጣይ ሊሄዱበት ያሰቡትን ጉዳይ አግዝፎ ለማሳየት ባደረጉት ጥረት the dam has become a very serious problem ሲሉ የተናገሩበት አጋጣሚ ይታወሳል። ከዚህ ባለፈም ትራምፕ ግድቡን በዓለማችን ካሉ ግዙፍ ግድቦች መካከል አንዱ ነው፣ ለዚህ ጉዳይ አፋጣኝ የሆነ መፍትሄ ማፈላለግ አለብን ሲሉም ከዚህ ቀደም የተናገሩትን በአንደኛው ዓመታቸው መግለጫ ላይም መልሰው የደገሙበት ሁኔታ ታይቷል። Problem, but it's going to get solved. They built one of the biggest dams in the world. አበቃን። ሰናይ ጊዜን ተመኘን።